አንቺ ሰኒ አትነሺም? ኧረ ነይ ቁርስ አቅርቤያለሁ ታይ። እህቴ መጣሁ ጨርሻለሁ። ይኸውልሽ በኋላ ረፈደ አልበላም ብትይ ግን ያው አልሰማሽም። ነይ ቶሎ በይ። የታለቲ ቁርስ የተቀበል አውቀሽ ነው አይደለ? እናታን ያልነሳማልሽኛ ምን ላድርግ እየደረሰ ነው። አሁን አቀርባለሁ እንጂ አሁን እኮ በጣም መነሳት ጀምሬ እንዴ? ቆይ አንቺ ለምን ደሞ አታበረታችኝ? በጧት እየተነሳው አልጋው ራሱ እኮ አፍ ቢኖረው ኧረ ሰለቸሽኝ ተነሺ ብሎ ራሱ ነበር አላርም የሚሞላልሽ። ውይ እህቴ ደግሞ አሁን መቼ ተኝቼ ነው እንደዚህ የምታካብችው? እንደውም እኔ ቅዴ 1-2 ቀን ረፍት ከሆንኩኝ በደንብ መተኛት ነው። አቤት አቤት! አሁን እንደዚህ ስትይ እኮ ሌላ ሰው ቢሰማሽ በአይንሽ ራሱ እንቅልፍ ዙሮ የሚያውቃት መስል ወገኛ እንደሆነ በደህና ሰዓት አለቀ ያውቁሻል። ስለዚህ ለምን አረፈድሽ ካለኝ እህቴ ናት ያስረፈደችኝ ብዬ እነግረዋለሁ። ለራኬብ በጠዋት ተነስተሽ ቤት ስታጸጂ ምግብ ስትሰሪ ነው አይደል የምታረፍችው? ነገራቸው ይጂና ይሄንንም እህቴ ደግሞ እሱንማ ከሰራው በቃ ከስራ መቅረቴ ነው። ከእንቅልፌ ጋር ተጨምሮማ አይሆንም። ወይኔ ሰኒ ግን እንደው ከእንቅልፍሽ ጋር ያለሽ ቁርኝነት ግርም ነው የሚለኝ። እኔ ግን የምፈራልሽ እዛ ቢሮን ቁጭ ብለሽ እንቅልፍሽን እንዳተኝ። ኧረ እሱማ መቼም አይሆንም። ለስራዬ ያለኝን ፍቅር እያወቅሽ። ባይሆን እሱን እንኳን አልክድም። የኔ እህት እኮ ጀግና ሰራተኛ ናት። እና የማን እህት ሆንኩና ነው እህቴ? ይልቅ እኔን ተይኝና የራስሽን ህይወት ለመጀመር ግን አታስቢ። ውይ ሰኒ ደግሞ በጠዋት አሁን ይሄ ርዕስ ይነሳል። እኔ አሁን ላይ ያንቺን ደስታ ማየት ነው እንጂ የኔን ህይወት መመስረት ላይ አላስብም። ራኩ ደግሞ እኔ እኮ ትልቅ ልጅ ነኝ። ደግሞ ከማንም በላይ የሚያሳስበኝ የአንቺ ትዳር መያዝና ልጅ መውለድ ነው። እኔም እኮ አክስት መሆን ያምረኛል። ሰኒዬ አውቃለሁ ለኔ ብለሽ ነው፣ ግን ደግሞ ሁሉም ነገር አንቺ ትልቅ ቦታ ከደረስሽ በኋላ ይሆናል። ሲቀጥል ደግሞ አሁን ለእንደዚህ አይነት ነገር ዝግጁ አይደለሁም። ያው ያለፍኩበትን መንገድ ታውቂው አይደል? ራኩ ይገባኛል፣ ከባድ እኮ ነው። ግን ደግሞ በዚህ ሁኔታ እንድትኖር አልፈልግም። እንዴ ትዳር እንዲኖርሽ ልጅ እንዲኖርሽ እፈልጋለሁ። አትሳሳች ሰኒዬ፣ ከጆከር እንኳን አትማሪም። ሁሉም የአዳም ዘር አንድ አይነት ናቸው። ምናልባት መጀመሪያው ሊያምር ይችላል፣ መጨረሻው ግን ያው ነው። እህቴ ጆከር እኮ ይወደኛል። በዛ ላይ ለእኔ ብሎ በጣም ብዙ መስዋዕትነት ከፍሏል። እሱ መቼም ልረሳውና ልጠለው አልችልም። ደግሞ አንቺ እንደምትይው ሁሉም ወንዶች አንድ አይነት አይደሉም። ከዚህ ሁሉ መሀል ጥሩ ልብ ያላቸው መልካም አስተሳሰብ ያላቸው ወንዶችም አሉ። ሰኒ አትሳሳች። ወንድ ልጅ ክብር አይወድለትም። ከጆከር እንኳን አይተሽ አትረጅም። ምንም ነገር ሳይኖረው እሱን አምነን ቤታችን አስገባ ነው። መጨረሻው ግን አንቺን ጎዳሽ። እህቴ ጆከር እኔን አልጎዳኝም። እኔ እኮ እኔን ጆከርን የጎዳሁት ማለት አልገባኝም። ቆይ አንቺ ምን አድርገሽ ነው ጆከርን ልጎጂው ምችው? በጊዜው ላዳምጣ ይገባ ነበረ፣ ግን ደግሞ ያለፈ ነገር ነው፣ ወደኋላ አልመለስም። አዎ ሰኒዬ፣ አሁንም ቢሆን ወደፊት መሄድ ነው ያለብሽ። ስንት ወንድ እኮ ነው አንቺን የሚመኝሽ። ከመልክ መልክ፣ ከጸባይ ጸባይ፣ ከታታሪነት ታታሪነት ሁሉንም አሟልቶ ሰጥቶሻል። ለምንድን ነው ጆከር ስመትር መጠመጩ? ለማንኛውም ግን የኔን ነገር ታዩና አሁን የራስሽን ህይወት ለመምራት ሞክሪ። ሀይራኩ እንደ ጆከር የሚሆንልኝ ወንድ እንኳን የማገኝ አይመስለኝም። ሲጀምር ጆከርን የሚመስለው እንደዚህ ምድር ላይ አልተፈጠረም። እኔ ምልሽ ሰኒ፣ ቢሮ ካለው ልጅ ጋር ግን እንዴት ነሽ? ማን ነው ቢሮ ያለው ደግሞ? ማን ነበር ያልሽኝ? ስሙን ብሩክ ነው መሰለኝ። እንደውም የሳመሽ ልጅ ምን ይሆናል አለ፣ እየሰራ ነው። እኔ ስለ ስራው መች ጠየቅኩሽ? አሁንም እንደ በፊቱ አንቺ ስርስር ይላል ወይስ አይልም? አረ በስመ አብ በይ እህቴ፣ ብሩክ እኮ የስራ ባልደረባዬ ነው። በመሀላችን ምንም ነገር ሊፈጠር አይችልም። ሊያውም ጆከር እዛ ቦታ ላይ እያለ። ጆከር ቢኖርስ ታዲያ ምን ችግር አለ? ደግሞ እኮ ሰኒዬ ሞኝ አትሁኝ። ወንድ ልጅ ምንም ነገር ሳያይ ሴት ልጅን አይንከባከብም። ቢሆንም ራሱ እኔ እንደዚህ ነገር ውስጥ መግባት አልፈልግም። በሰላም ስራ መስራት ነው የምፈልገው። ስለዚህ በቃ አሁን ስራ ረፍዷል፣ ልሂድ። ደግሞ የዛን የማይረባ የጆከርን ሸሚዝ ይዘሽ ሂጂ እንዳትረሹ። ወይ እረስቸው ነበር፣ እንኳን ማስታወሽኝ። ይዤለት እሄዳለሁ። እዚህ ቤት የቀረው እቃም ካለ ይዘሽለት ሂጂ። ምንም አይነት የእሱን ኮተት እዚህ ቤት አልፈልግም። አይ ምንም የቀረ ነገር የለም። ይህም ከኔ ልብስ ጋር ተቀላቅሎን የቀረው ነግሬሽ የለም። ሁሉም ነገር ወስዷል። ኮደርቢ እኔ እስከዛ ቁርሱ ላቅርብሽ። መተኛት የለም ደግሞ። አንቺ ብቻ አፍጥኝ፣ እኔ እደርባለሁ። አቤት ሊሙዬ፣ የኔ መልከ መልካም፣ የኔ ውብ አይደለም እንዴ? ቆብላ በእውነት እንዳለ ሰው በጠቅላላ ተሰብስቦ እኮ ሞናሊዛዬ ቢልሽ እኮ ያንስብሻል። አንተ ምን ነው የምታሽቃብጠው? አልፈ በለዛት በጣም እንዳልልሽ ቆብላ መቀናቱም ቢሆን ብቻ ለነገሩ ብትቀናም አይፈረድብህም። ቺ መሰለሽ ሞንዳላ ሰጥቶ ፈጣሪ
ምንሽ ነው? ሞንዳላ ምናምን ስትል ሰማሁ ልበል? ይኸውልህ ሳንጁላ ከዚህ ግድግዳ ጋር ሳለጥፈ ማለት ነው ደቅ ብለህ ብላ። አንቺ ምንሽ ነው? የጎብላል በቃ ወይ ደግሞ አንቺ ልትጨመሪ ነው እንዴ? ለነገሩ ተውጉት። ባልና ሚስት ከምንድን ነው ይሄ ከአንድ ባህር ይቀዳል የሚባል አሳዛኝ ታሪክ አውቃለሁ። አረ ምንሽ ነው? አንድ ሰው ያማል አባባሉ እንኳን ሲያስተካክል ይኸውልህ ከባህር አይደለም ከወንዝ ነው የሚባል ወንዝ ይብላ ሲያስጠላ። አይ ጎብላ ጠፍቶኝ መስሎ አጥቼው መስሎ የእናንተ እኮ ከወንዝም አልፎ እኮ ባህር ሆኗል እኮ ብዬ እኮ ነው። ያው ምን ታደርገዋለህ? እንደኛ አይነት ፍቅር ይስጥ። አረ ሊና ምንሽ ነው እንዴ? እኔ በራሴ እጄ ነው መብላት የምፈልገው። ጉርሻ ደግሞ እንደማልወድ በቀደም ነግሬሽ አልነበረ? ምንሽ ነው? ኧረ ጎብላ ምንሽ ነው? አሁን እቺ መሰለሽ ሞንዳ ላይ ያጎረሰችን ቢተላለ እንዴ? ጎብል እቴትዬ አይበላም። ብራዘሪ በቃ ዛሬ በጣም ፈልገሽኛል። እንዴ ዱላ ማረሽ መሰለኝ። እንዴ አንቀሸቀሸሽ። አንተ ራሱ ምንሽ ነው ጓ የምትልበት? ጎሽ ሊኑዬ እንደው ዘላለም ኑሪልኝ እኔ እናት። አላስተነፈስ እኮ አለኝ እኮ በእናትሽ። በይ ምንሽ ነው ዛሬ? እንዴ አንቀሸቀሸ። ምን ዱላ ፈልገህ ነው? ምንሽ ነው ጎብላ? አሁን ሊኑ ከሱ ጋር የለችም ብለህ ነው አይደል? እሷን ባትኖር ደግሞ ውሃ አጣጭ የለውም ምናምን ነገር ብለህ ጎብላ። ለምንድን ነው ግን ጎብላ እኔ እንደዚህ እንዲሰማኝ የምታደርገው? ለምንድን ነው ጎብላ? እንዴ ለምን? ኧረ ጭቅጭቁን ትታችሁ ቶሎ ቶሎ ብሉና ሄዱ፣ ሰዓት እንዳይረፍድባችሁ። ይሄ እኮ ነው ወሬ የሚወደው። አንተ ሰውዬ በላበላ አድርገን እንውጣ እንሂድ። ተው ጎብላ ግን ተው ግን ጎብላ ተው። በኋላ ይኸውልህ የሳንቹ የሰው ያለ እንዳትል በኋላ ነግሬሃለሁ። አይ ጎቢው ባለፈው ከነገርከኝ ታሪክ በኋላ እኮ ምንም ነገር እንደማይደብረው አውቄያለሁ። ማለት ምን እሺ ነው ማለት የምን ታሪክ ነው እምልሽ? እኮ አንዳንድ ጊዜ እኮ የምሰራውን ታሪክ ማለት የምናገረውን ታሪክ እኮ አላውቀውም። ስማ አንተ ፎንቃ ይዞ ምናምን ከቀሚስ ጋር እንዴት እንደምትሆን ላስታውስ እንዴ? ከዛች ከራኬብ ጋር ተው እንጂ ጎብላ፣ እሱንማ አታስታውሰኝ። እሱ እኮ ፍቅር ሳይሆን ስንፈተ ፍቅር እኮ ነው። ደግሞ እሱ ምንድን ነው የማታመጣብን ጉድ የለም እንጂ በቀሚስ ይኸውልሽ፣ ቀሚስ ለብሶ ስራ ሲሰራ ብታይበት ማለት አንቺ ራሱ ሻፍጅበት ነበር። ቸካ እኮ ነው የሚመስለው። ተው እንጂ ጎብላ፣ እንዴ ለምንድን ነው የረሳሁትን ፍቅር የምቀሰቀስብኝ እንዴ? ሊያቲ የኔ ሙንዳላ የኔ እናት ረላሽ ስሚ፣ አብሮ ብታያቸው ማለት ነው ራብና ጥጋብ ነው የሚመስሉት ሲሄዱ። ዋናው ፍቅር ነው ሳንቹላ፣ እንዳሰመው እሱ የያዘውን ይዟል። ይኸውልሽ ይህ ልጅ እንደዚህ እያልሽ የልብ ልብ እየሰጠሽው አደባባይ ላይ ይኸውልሽ በፓንት እንዳናገኙ። ለሊያትዬ ምንም በሆንላት ምንም ሳንቹ ምንም በሆንላት የኔ ሙንዳላ። ቆይ ግን የምትወዳት ከሆነ እሷም የምትወድህ ከሆነ ደግሞ ቤቱ አስገብታ ምናምን ከነበር ለምንድን ነው አብራችሁ ያልቀጠላችሁ? ስሚ ቸካ መስላሽ ነው እንዴ? በስማ ተሳስተሻል። ወንድ በያት እንዴ። ምንም ብትሆን ግን ይኸውልሽ ወንድሜንም አሳልፌ አልሰጣትም። እንዴ ቦሸራ በያት። ጎብላ አመሰግናለሁ፣ ከምሬን ብለህ ከልቤ አመሰግናለሁ። አንቺ ግን ይሄን ያለ ምጠይ ማለት ነው? ይሄን ያለ ምደብርሽ? ምን አረኩኝ? የምትወዳት ከሆነ ምን ችግር አለው? ደግሞ ዋናው ላብ ነው አይደል ጎብላ? ኧረ ላሽ እኔ በቃ ጭራሽ የማይገባኝ ነገር ነው። እድሜ ለሊኑ ይበል። ገና ደግሞ ጩጮ ሲመጣ ግራ ይገባል። ሳንቹ ጩጮ ስትል ስሚኝማ፣ ዛሬ ከስራ አስፈቅጄ መጥቼ ሆስፒታል እንሄዳለን። ትታዩዋለሽ። እንዴ የምን ሆስፒታል ነው? እኔ ምን እሰራለሁ? ሊኑዬ ደግሞ እርጉዝ መሆንሽን ረሳሽው እንዴ? በተወደደ ሕክምና ያለሽን እድል ተጠቀሚው እንጂ ምን ሆነሽ ነው እኮ ታዲያ? እናንተ ለምን ከስራ ትቀራላችሁ? እኔ ራሴ እሄዳለሁ። አይ ብቻሽማ መሄድ የለብሽም። ከሁለት አንዳችን መተን ይዘንሽ እንሄዳለን። ገና ስራ ከመጀመራችሁማ አታስፈቅዱም። እኔ ራሴ እሄዳለሁ። ደግሞ
እኔ ከሰው በሆስፒታል ምናምን መሄድ አይመቸኝ። ተይ እንጂ ሊኑዬ፣ ጎብላም ናፍቋል። ጎብዋ እሱም ልጁም በቲቪ ሲገላ ሲል ጎብዬ። እሺ በቃ ሳልሄድ ከመጣችሁ ምናምን አብረን እንሄዳለን። ግን በቃ ስራ ምናምን ከሌለኝ እኔ ራሴ እጅ ይታያል። ለማንኛውም ደውይልኝ አንተ። በቃ ሊኑዬ፣ ከደበረሽ ምናምን ነገር ዝም ብለሽ አውጪው ይለን። እሺ የፈጠነ ነው ከቻሳ የምንለው። አሁን ደህና ነኝ። ለምን? አንቺን ስላየሁሽ። አሁንም በቃ ይሄን ቀልድ ነው ተከማ። እውነቴን እኮ ነው፣ እየቀለድኩ አይደለም። እዚህ ቢሮ ውስጥ እንደዚህ አትቅረበኝ። ሰው ይመጣ ምን ይሆናል? ገና ጠዋት እኮ ነው፣ ማንም የለም፣ ብቻችንን ነን። ቢሆንም አይታወቅም፣ መግቢያቸው ደርሷል። ታውቂያለሽ አይደል ሰኒ፣ በጣም ነው የምወድሽ። እውነቱን ልንገርህ፣ አንዳንድ ጊዜ ሁሉ ነገር ህልም እንዳይሆን እፈራለሁ። እንዴ ምን ማለት ነው ሰኒ? እኔ እኮ አጠገብሽ አለኝ። ይሄ ደግሞ በፍጹም በህልምሽ አይሆንም። ከተለያየን በኋላ ዳግመኛ እንገናኛለን ብዬ አልጠበቅኩም። በየቀኑ እዚህ ቢሮ ውስጥ አንተን እያዩ መስራት በራሱ እኮ ለእኔ ደስታ ነው። እኔም እንዳንቺው። ግን አንዳንድ ጊዜ ሳስበው ቢሮ ውስጥ እንደማይተዋወቅ ሰው ሆኖ መስራት በጣም ይከብዳል። ይህንን አውቃለሁ፣ ግን ደግሞ ትንሽ ጊዜ ነው። ትናንትና ማታ በጣም ልደውልልሽ ፈልጌ ነበር፣ ግን ምናልባት ራኪብ አጠገብሽ ከሆነች ብዬ ነው የተውኩት። አንድ ነገር ልጠይቅ። ምንድን ነው? ጠይቂኝ። ቆይ ከሁሉም ነገር በኋላ አሁንም እንደ ድሮ ትወደኛለህ? ይህንን ጥያቄ እንዴት ትጠይቂኛለሽ? እኔ እኮ አንቺን መውደዴን በፍጹም አላውቅም። እኔም አንቺ ምን? እኔም እወድሃለሁ። ለአንተ ያለኝ ፍቅር አንድም ቀን ቀንሶ አያውቅም። ለመጀመሪያ ጊዜ እዚህ ቢሮ ሳይህ ልቤ ቀጥ ብሎ ነበር። በጣም ናፍቀሽኝ ነበር። ድጋሜ ላጣሽ አልፈልግም። ዛሬ ምንድን ነው ቀድማችሁ ገብታችኋል? ምሩክ እንዴት ነህ? ረበሽኳችሁ እንዴ? አይ አላረበሽከንም። ያው ስለምናቀርበው ሪፖርት እየተወያየን ነው። እና እኮ እንደዛ ከሆነ ሪፖርቶችን አብረን ማዘጋጀት እንችላለን። እኔም ፋይሎችን ይዤ ልምጣ። ያየን ይመስልሻል? እንደሚመስለኝ ከሆነ አዎ። እንዴ ምንድን ነው የምናደርገው ታዲያ? እንደ መጀመሪያው እንሆናለን። ማንም ሰው ማወቅ የለበትም። በነገራችን ሰው ሲሄድ እግሩ ሳይሆን ችግሩ እኮ ነው እየመረው ያለው። አንተ ደግሞ ሁሉን ነገር በቀልድ ትወስዳለህ። ምን ላድርግ ብለሽ ነው እንዴ? ህይወት እኛ ላይ ከመሳቋ በፊት እኮ እኛ ትንሽ እንቀልድባት እኮ ብዬ ነው። እናላቅጥባት። ስማ፣ በነገር ላይ ሳንቹ እኔም እኮ አራዳ ነኝ ማለት ቀልድ እችላለሁ። ሂጅ አንቺ ተይ፣ ግድ የለሽ እንቅርብሽ ብለሽ ትንሽ ከኔ ጋር ቆይተሽ ትንሽ ከለመድሽ በኋላ መቀለድ ትጀምሪያለሽ። አንተ ራሱ እንደኔ ቀልድ አታውቅም። እሺ ዳረ ፍቅር አንድ በያት በእናትሽ። እንዴ በራሷ እየተቀለደባት የምትስቅ ልጅ አሁን በእናትሽ ቀለድኩኝ ብላ ሀዘን እንዳታስቀምጠን እንዴ። እሺ አንድ ቀልድ ልንገራችሁ። እንትን የሆነ ሰውዬ ነበርና ሊያገባ ሲል ኧረ አንቺ ምንሽ ነው በእናትሽ አቁሚ። ጋብቻ ብለሽ ቀልድ ሲጀመር አንተ ራስህ ካውቀክ ነው በደንብ ነው እሺ ቀልድ የምችለው። አዎ በራስሽ አለም በጣም ጎበዝ ነሽ፣ ግን ቀልድሽን በቃ ለራስሽ አቆዩ። እኛ ህይወት ስንት የሚያስለቅሰን ደግሞ አለ ገና ደግሞ አንቺ ተጨምሮ። ማፊ ምንድን ነው? ምን ሆንሽ? ትንሽ ራሴን ይዞኛል። እኔ እኮ ብያችኋለሁ እኮ አራዳ ለመሆን ስንጥር እኮ የሆነ ያዝ ጨመቅ ትንሽ ቆንጠጥ የሚያደርገው ነገር አለ ብያችኋለሁ። ችግር የለውም። ለማንኛውም አንቺ ጋር ቆንጆ ቡና አለች፣ እሷን ስጋብዝሽ ፍንቱን ቡና የምትይው። አይ እኔ ቡና አልጠጣም። ለምን?
ቡና ከጠጣሁ ያወራል። አሁን ዝም ብያለሁኝ እየወራሁ አይደለም ለማለት ፈልገሽ ነው? በይ ነይ። ሰኒ ቆይ ለምንድን ነው የማታናግሪኝ? ቅድም ራሱ ሪፖርት ስናዘጋጅ ፊትሽ ልካል ነበር። ስለ ስራ ጉዳይ ከሆነ ማውራት እንችላለን። ቆይ ይሄ ነው የምትሰጪኝ መልስ? ቆይ እኔና አንቺ ከስራ ውጪ ማውራት አንችልም ነው? ቆይ ምን አይነት መልስ ነው የምትፈልገው? ናው ማውራት አንችልም። የኔና ያንተ ንግግር ምንም አስፈላጊ አይደለም። ቢያንስ እንደ ጓደኛ ብታናግሪኝስ? ጓደኝነት እኮ እምነት ይፈልጋል። አሁንም በዛ ጉዳይ ተናደሽብኛል? አንተም እኮ መልሱን ታውቀዋለህ። እኔ ሰኒ ማንም ወንድ ተነስቶ እንደፈለጋት የሚያደርገኝ አይነት ሴት አይደለም። ሰኒ ስህተት ነበር አምኛለሁ፣ ግን ስንት ጊዜ ይቅርታ ጠይቄሻለሁ? ብዙ ጊዜ። ታዲያስ? ይቅርታ መጠየቅ ብቻ በቂ አይደለም። እኔ ግን በእውነት አዝኛለሁ። እኮ ያንተ ጉዳይ ነው። ለምን ሁሌም ትሸሽኛለሽ? ምክንያቱም ከአንተ ጋር መቀራረብ አስፈላጊ ስላልሆነ። እኔ ግን መራቁን አልፈልግም። እኔ ግን እፈልጋለሁ። ሰኒ እባክሽ ድርቅ ብለሽ አትከራከሪ። ለምን አትረጅኝም? እኔ እኮ አልተከራከርኩም። እውነቱን ልንገርሽ፣ እሺ እንስማ። መጀመሪያ አንቺን ለማሸነፍ ነበር የፈለግኩት፣ ግን ነገሩ ተቀየረ። አልተቀየረም። ተቀይሯል። አንተ እኮ ራስን እያሳመንክ ነው። አይ ይሄ እውነት ነው። እኔን ግን አታሳምነኝ። ለምን ቆይ ድል አትሰጪኝም? እድል እንደፋር በግ። እኔ ግን እኮ እወድሻለሁ። እሺ አሁን ጨረስን? ሰኒ ጨርሰሃል? አይ እሺ እኔ ግን ጨርሻለሁ። አንድ ቀን ሀሳብሽን ትቀይራለሽ። ያጠብቅ። እኔ አልተሸነፍኩም። አንተ እኮ ከተሸነፍክ ቆይታል። አንዳንድ ሰው ደግሞ ማሸነፍ ነው እንጂ ፍቅርን እኮ አይፈልግም። እኔ ሰኒ ደግሞ በእንደዚህ አይነት ነገር የምዘረር አይነት ይፈልግ። የሰኒት ደግሞ እዚህ ሰፈር ምን ትሰሪያለሽ? ይሄ እኮ የማንም መንገድ ነው። የፈለኩት ሰፈር ላይ መገኘት ደግሞ መብቴ ነው። እኔ እኮ ታዲያ እዚህ ስላገኘሁሽ ነው እንደዚህ ያልኩት። ለምንድን ነው ግን እንደዚህ የምትቆጪው? እኔ ካንተ ጋር ቆሜ መነጋገር ራሱ አልፈልግም። ለምንድን ነው ግን ሁሌ በጩኸት ራስሽን ለማሳመን የምትሞክር? እንደዛ ከሆነ የሚሰማ ተሳስተሃል። እኔ በጣም ተረጋግቼ ነው ልነግርህ እየሞከርኩ ያሉት። እሺ አንዴ ቆም በይና እናወራ። እኔ ካንተ ጋር ቆሜ ስለምንድን ነው የምናወራው? ቆይ ለምንድን ነው ሁሌ እንደዚህ ድርቅ የምትይው? ምክንያቱም ካንተ ጋር ቆሜ ማውራቴ አስፈላጊ ስላልሆነ። እሺ ምንም አልልሽ፣ ግን እንደ ትልቅ ሰው አንዴ ቁሚና እናወራ። ምንድን ነው የምታወራኝ? ሲጀመር እኔ እናንተ መሀል የሚያስወራ ምን ነገር አለ? ራኬብ ድርቅ አትበይ። አንዴ እናወራ እያልኩሽ ነው። እሺ እናውራ። ምንድን ነው የምታወራኝ? ራኬብ ይህ ነገር እንደዚህ መቀጠል የለበትም። ሰኒና ጆከር በዚህ ሁኔታ መቀጠል የለባቸው። አንድ ላይ ሁላችንም ተነጋግረን መፍታት አለብን ይሄን ነገር። ቆይ ግን አንተ የእውነት በጣም ይሄን ያህል እንዲስማሙ ፈልገህ ነው? አዎ፣ ሰው ለዘላለም ጠላት መሆን የለበትም። ዛሬ ተጣልተው ነገ ምን እንደሚፈጠር አይታወቅም። ሮቤል፣ አንተ ነገሮችን አቅልለህ ነው እያያለሁ። ግን ደግሞ አንዳንድ ጥላቾች በንግግር ብቻ አይፈቱ። እሺ ግን ምንም ሳንሞክር መተው ይሻላል? አንዳንዴ መሞከር ብቻ ችግር ይፈታል ማለት አይደለም። እነሱ ድጋሚ ቢቀራረቡ ምናልባት ድጋሚ ደግሞ ችግር ውስጥ ሊገቡ ይችላሉ። ቆይ ራኬብ፣ አንቺ ለምን እንደዚህ እንዲሆን ትፈልጊያለሽ? ሌላ ነገር እንዳለ እየተሰማኝ ነው። አንዳንድ ታሪኮችን ከውጭ ነው ስታያቸው በጣም ሰላማዊ ሊመስሉ ይችላሉ። ግን እውነታውን የሚያውቀው ከውስጥ ያለው ሰው ነው። እሺ ቆይ ራኬብ፣ አንቺ ለምን ይሄን ያህል እንዳይስማሙ ትፈልጊያለሽ? ሌላ ነገር እንዳለ እየተሰማኝ ነው። አሁንም ደግሜ ደጋግሜ የምነግርህ ነገር ቢኖር የእነሱ መቀራረብ ሁሉንም ነገር ያበላሻል እንጂ ምንም የሚጠግነው ነገር አይኖርም። ይሄንን አንቺ እንዴት ታውቂያለሽ? ሰኒ ውስጥ ያለውን ስሜት አንቺ ልትረጃችሁ። እኔ ደግሞ አንዳንዴ መለየት ሰላም ከሰጣቸው ተለያይቱ ይቅሩ ብዬ አምናለሁ። እኔ ግን ሰዎች ለመታረቅ እድል እንዲሰጣቸው ብዬ አምናለሁ። እኔ ደግሞ ሰዎች መለየት ሰላም ከሰጣቸው ተለያይቱ ይቅሩ የሚሉ ሰው ነኝ። ምንድን ነው አለቃ? ሁላችንም በአንዴ ስጠራን እኮ የተለመደ አይደለም። አለቃ ትንሽ እኮ ተጨነቀ። ምን ተፈጥሮ? አትጨነቁ፣ መጥፎ ዜና አይደለም። ቃል ዛሬ በአስቸኳይ ወደ ውጭ ሀገር ተልካለች። ምን? መቼ? እኛስ እንዴት ሳናውቅ? እኔም እኮ በጠዋት እዚህ ነበርኩኝ፣ ግን አንድም ሰው አልነገረኝም። ሳትሰራበት ሌሎች? አዎ ጉዳዩ በጣም አስቸኳይ ነበር። ስለዚህ ወዲያው እኛ እንድትነሳ ወሰን። ለምን እሷን መረጣችሁ? ምክንያቱም እሷ ስራውን በደንብ ጠንቅቃ ታውቀዋለች። ለድርጅታችን ደግሞ ይሄ ፕሮጀክት በጣም ወሳኝ ነው። በትክክል ከተሳካ
ድርጅታችንን ወደ ሌላ ደረጃ ያሸጋግርልናል። ነገር ግን ቃል ከኛ ጋር ስለማትኖር እሷ የምትሰራበት ቦታ ክፍት ሆኖ መቆየት የለበትም። ሰኒ፣ ከዛሬ ጀምሮ የቃልን ኃላፊነት አንቺ ትረከቢያለሽ። እኔ? አዎ፣ አቅምሽን አውቀዋለሁ። ስራው ትንሽ ቢከብድም እንደምትወጩ ግን አልጠራጠርም። ኃላፊነቱ ከባድ ነው፣ ግን ለድርጅቱ ስንል ሙሉ ኃይላችን እንጠቀማለን። ይህንን ነው የምጠብቀው። እናንተ ሁለታችሁ ደግሞ ሰኒን በዚህ ጉዳይ በደንብ ታግዟታላችሁ። በኢሳት ድርጅታችን ጎን ለጎን ሆኖ በደንብ ተደራጅቶ ነው መስራት ያለበት። ከኔ በኩል ችግር የለውም፣ የሚያስፈልገውን በሙሉ አደርጋለሁ። እኔም እንዲሁ ቃል የሌለሽበት ስራው እንዲያስተካክሉ የቻልኩትን አደርጋለሁ። ጥሩ። እኔ የምፈልገው ይሄንን ነው። ሁላችሁም የየራሳችሁን ኃላፊነት ከተወጣችሁ ቃል ስትመለስ የምትኮሩበት ውጤት ላይ ትደርሳላችሁ እና ደግሞ ከዛሬ ጀምሮ የምናሳየው የጋራ ውጤት የድርጅታችንን የወደፊት እጣ ፈንታ ይወስናል። ብታይ ሞፊ ዛሬ ጆከርን ሳይሆን እንዴት ደስ እንዳለኝ። ያው ከሰኒ ጋር ተጣልቶ በነበረበት ሰዓት በጣም አዝኖ ነበር። አዎ በእርግጥ ጆከር አይናገር እንጂ ሰኒ በጣም እንደሚወዳት ያስታውቅበታል። አዎ አሁን ተስማምተው ደግሞ ፍቅራቸውን በመጀመራቸው እንዴት ደስ እንዳለኝ። ደግሞ ለወንድማችን እኮ የሆነ ነገር ማዘጋጀት አለብን። እኔ እሱን እያሰብኩ ነበር። ነገር ምሽም ጥሩ ነገር እናዘጋጅላቸዋለን ማለት እራት ምናምን ሰርተን ብንጠራቸውስ? በጣም ጥሩ ሀሳብ ነው። ጆከር ከዚህ በኋላ የሚያስታውሰው የደስታ ቀን ብቻ ይሆናል። ግን አንድ ነገር አለ። ምንድን ነው? በቀጥታ ዝም ብለን መጥራት የለብንም። መጀመሪያ ጆከርን ፍቃድ እንጠይቀው። ልክ ነሽ። ምንም እንኳን የሱን ደስታ ብንፈልግም ግን እሱ ምን እንደሚያስብ ማወቅ አለብን። አዎ በእርግጥ አሁን ወዲያው እንደታረቁ እንደዚህ ነገር ላይፈልግ ይችላል። የተፈጠሩትን ነገሮች እስኪረሳ ምናምን ጊዜ ሊያስፈልገው ይችላል። በቃ ለጆከር እንነግረውና አንተ ማስደሰት ነው የምፈልገው እንለዋለን። አዎ ዋናው ነገር እሱ ደስተኛ መሆኑ ነው። የምንሰራው ነገር ደግሞ የፍቅር እንጂ ግዴታ መሆን የለበትም። በቃ ከፈቀደ የሚያምር ምሽት እናዘጋጃለን። ተስማምተናል። ሰራተኛ በሙሉ ወጥቷል። ትንሽ ስራ እኮ ነበረችኝ፣ እሷን ጨርሼ እወጣለሁ ብዬ። የሆነ ነገርማ አለ። ምንድን ነው? ዛሬ ፊት ላይ የተለየ ነገር አለ። ሁልጊዜ እንደምታስብና እንደምትጨነቀው አይደለም። ደስተኛ ትመስለኛል። እንዲህ ቆይ፣ የኔ ደስተኛ መሆኑ አያስታውቅም እንዴ? ይታወቃል። ለዚህ እኮ ነው የጠየቅኩ። ምን ተፈጠረ? የደስታ ምንጭ ምንድን ነው? አረ ምንም አይደለም፣ ብቻ ያው ዛሬ በጣም ጥሩ ቀን። አይ ጆከር፣ አንተ እንደዚህ ስትሆን የሆነ ነገር እንዳለማ አውቃለሁ። ምንድን ነው እሱ? እሱን እኔ ከመናገሬ በፊት አንተ ተናገር እኮ። ምንድን ነው? ሰው ከብዙ ችግር በኋላ ፈገግ ሲል ያ ትልቅ ነገር ነው። ደስታ እንዳታጠፋ። አንዳንዴ ሰው ያለፈውን ለማስተካከል ሁለተኛ እድል ይፈልጋል። እኔ ደግሞ ያንን እንዳላጠፋ እላለሁ። ስለዚህ ይሄ የምትጠብቀው ደስታ ነው ማለት ነው? ምናልባት። አሁን ገባኝ። ይህ ፈገግታ የመጣው ከአንድ ነገር ነው። ሰኒ ናት አይደል? አንዳንድ ጊዜ እኛ ሰዎች የሚያስፈልገን አንድ ሰው ብቻ ነው፣ እንደገና እንድንስቅ የሚያደርገን። ልክ ብለሃል። ለአንተ የደስታ መንጨህ ሰኒ ናት። ይሄን ደስታ እንዳታጣው ጠበቅ አድርጋት። በልበቅ። ዛሬ ፊትሽ ላይ የማየው ደስታ፣ ፈገግታሽ በጣም የተለየ ነው። የተረጋጋሽ ትመስያለሽ። እባክሽ ከጆከር ጋር ከታረቅም በኋላ ህይወቴ ተቀይሯል። በቃ ስራዬን በደስታ እሰራለሁ። በዛ ላይ ደግሞ ውስጥ የነበረው ጫና ቀስ በቀስ እየቀነሰ ነው። ይህንን በመስማቴ በእውነት በጣም ደስ ብሎኛል። እናንተ እኮ ብዙ ፈተና አልፋችኋል። ዛሬ ደግሞ ፈገግታሽ ላይ ብዙ ተስፋ እያየሁ ነው። ደስ ብሎኛል። አንቺስ? በስልክ የነገርሽኝ አዲስ ጉዳይ ምንድን ነው? አንድ አዲስ ነገር አለ ሰንዬ፣ በጣም ግራ ገብቶኛል። እንዴት እንደማየው ግን አላውቅም። ጸልይልኝ እሺ? ምንም ቢሆን ንገሪኝ እንጂ አንቺ እኮ ለእኔ እንደ እህቴ ነሽ። አንዳንድ ጊዜ ሰዎች ምን እንደሚፈልጉ ይገባኛል፣ አንዳንዴ ደግሞ ከናካቴው ግራ ይገቡኛል። እኔ እዚህ ሁለቱ መካከል ነው ያለሁት።
ሁሉንም ጊዜ ይፈቷልሽ? አንቺን ሳይሽ አንድ ነገር አስባለሁ። እንደ ድሮ ከጆከር ጋር ድጋሚ አንድ ላይ መኖር መጀመር አለባችሁ። እርስ በእርሳችሁ እኮ በጣም ፍቅር አላችሁ። እኔም እፈልጋለሁ፣ ግን ደግሞ አንድ ችግር አለ። ምንድን ነው? እህቴ ነች። ይህንን ነገር በቃ ሙሉ ለሙሉ ተቀብሏለች ብዬ አላስብም። ውሳኔ ልወስን ሳስብ እሷስ ብዬ ደግሞ አስባለሁ። እሷ እኮ ስለምትወድሽ ነው የምትጨነቀው፣ ግን ደግሞ ደስታሽን ስታይ እሷ መስማሙት አይቀርም። ተስፋ አድርጋለሁ፣ ግን አሁንም ግራ ገብቶኛል። ቅዱስን አስታወሹ? እንዴታ፣ የሁላችንም ጓደኛ ነበርኩ። እሱ ከውጭ ሲመጣ ራኩን እንዲያወራት ብታረጊ ጥሩ ነው። እሷ እኮ እሱን ትሰማዋለች። እውነትሽን ነው። እሱ ሰዎችን በጥሩ ሁኔታ ማረጋጋት ይችላል። ውሳኔው የእሷ ነው፣ ግን እኛ መሞከር አለብን። ያው የምታከብረው ሰው ከልቡ ሲያወራት የእሷም ልብ ይከፈታል። እውነትሽን ነው። እህቴም ለእሱ ክብር አላት። ምናልባት እሱ ቢያናግራት ነገሮችን በሌላ መንገድ ማየት የምትጀምር ይመስለኛል። ሁሉም ነገር ቀስ በቀስ ይስተካከላል። አንቺ ደግሞ ደስተኛ መሆን ይገባሻል። እኔም ያንን ማየት እፈልጋለሁ። ምናልባት ትክክል ነሽ። አሁን እንኳን ከአንቺ ጋር ካወራሁ በኋላ ትንሽ ቀለላል። አንቺ በስንት ጊዜ መጣሽ እኮ። ነይ ቁጭ በይ። የት? እዛ? አይ እዚህ ይሻለኛል፣ በር ላይ። በር ስር ደግሞ ምን ትሰሪያለሽ? እዚህ ጋር ብትሆኚ አይሻልሽም ወይ? እዛ ጋር ሁኚ። አይ ለአየሩም ለንፋሱም እዚህ ጋር ይሻለኛል፣ ንጹህ አየር ስባለሁ። ቆይ ለምንድን ነው እንደዚህ የምትፈሪኝ ግን? እኔ ኧረ ራኩዬ ለምን እሸሻለሁ? መጣሁ። ለማንኛውም ስልክ ላምጣ። እሺ ኒናም ልጅ ወሬ ነው ኒና፣ እዛው ተቀመጪ። ውይ ራኩዬ፣ ምን ነው ካሜራ ገጥማችኋል እንዴ? የቱ ጋር ነው የተገጠመው? አይ ካሜራ። ቆይ አንቺ ልጅ ለምንድን ነው እንደዚህ የምትፈሪኝ? ኧረ እኔ አልፈራሽም። እርግጠኛ ነሽ? እና ለምን በር ስር ተቀመጥሽ? እጅሽም ደግሞ የተንቀጠቀጠ ነው። ቡና ስለምወድ እኮ ነው። ሲያዩሽ ግን ነቃ ብለሻል። ቡና የጠጣሽ ነው የምትመስዪው። ከፈለሽ ግን ላፍላልሽ። አይ ይቅር፣ ደስታው ነው እንደዚህ። ቆይ ግን ኒና፣ እኔ ምን አድርጌሻለሁ? በእውነት ራኩ ምንም። እና ታዲያ ምንድን ነው ችግሩ? እኮ እዛ ነው። እንዴትማ ማለት ጥሩ ጥያቄ ነው። አረሳሁትም እኮ ራኩ። ባለፈው አስታውሽ? እዚህ አድሬ ከመኝታ ቤት አስወጥተሽ እዚህ እንድለከፍ ለብቻዬን ያስቀመጥሽኝ፣ እያሯሯጥሽኝ ብዙ ነገር አድርገሽኛል። አረሳሁትም እና ለዛ ነው የምፈራሽ። ወይ ሰኒዬ፣ አዳኜ መጣሽልኝ። አሎ ምን ነው ሰኒ? ብቻዬን እኮ ከእህትሽ ጋር ነበርኩ። ታዲያ ምን ታዲያ ያለው? ብቻዬን ነበርኩ እኮ እያልኩሽ ነው። ምን ነው ራኪ ምን አደረገች? ምንም። ታዲያ ለምን እንደዚህ ሆንሽው? ምንም አላደረገችኝም። ያው እዚህ የሚያስፈራው ያው ዝም ብዬ ነው። ሳቁ እናንተ። እኔ ግን ትልቅ ፈተና ውስጥ ገብቻለሁ። እንዴ? ምን አይነት? እንደ ብሔራዊ ፈተና። እኔና ድራማ እያበዛሽ ነው። ግን ከዛሬ በኋላ ወደዚህ ቤት ስመጣ መጀመሪያ ቪዲዮ ጥሪ ያደርጋለሁ። ለምን? አንቺ እንዳለሽ ለማረጋገጥ ነው። እና ቆይ ቧት ኖርስ? አረ በሩንም አላንኳኳም። እኔ ደግሞ ጎትቼ ነበረ ማስገባሽ። አረ ፈተና ዛሬ ከዚህ ፈተና እንዴት ነው የምወጣው? ቆይ ገንዘብ 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 ያለው ያውጣ፣ ይስራ ያሰራበት ለብሩ ህይወት። ህይወት እንዴት ደስ ትላለች! ስራዬን ሰራለሁ፣ ገንዘቤን አገኛለሁ፣ ጽድት ያለ ህይወት። ለባቤን ምናምን ፈወይን ምናምን ጽድት አድርግ። እኔ አሁን ድሮ ሌባ ነው ብሎ የሚያቀኝ ሰው ሌባ ምናምን ቢለኝ ሊደብረኝ ምናምን ሊሰማኝ ለምን ይሰማኛል? በቃ መቀየር መለወጥ ነው በቃ። አይደረግም፣ አይሆንም። ሳንቾ ተቀይረሃል በእናትህ። በቃ ለመሞከር ይኸው ለትዝታ ምናምን ያህል ሳንቾ
ጎብላ እጅን አውርድ። ስልክ ስነጥቅ ነው። ኧረ ጎብላ ደግሞ እኔ እኮ ምን ለወስደው ሳይሆን እኮ ዝም ብዬ እያየሁት ነበረ። ምን በእጅ ነው የምታየው? ዝም ብዬ እኮ በቅርበት እኮ ለማየት እኮ ነው ጎብላ። በቃ አሁንም አልተቀየርክም ማለት ነው? ኧረ ተቀይሬያለሁ ጎብላ። እንዴ ምን ሆነ ነው ታዲያ? እጅ ወደ ኪሱ ለምን ሄደ? ጎብላ እጄ እኮ ያው የድሮ ልምድ እኮ አለበት፣ ቶሎ አይፋታውም። ዝም በል በእናትህ። እኔ አልሰረኩኝም እኮ ጎብላ። ልሰርቅ ግን ነበር። ቆይ ጎብላ፣ አሁን ልታገባ ያሰበች ሴት ካገባች እኩል ይቆጠራል እንዴ? አንተ ሰውዬ ምንድን ነው የምታወራው? እኔም እንደዛው ነኝ እንዴ። ምን ልሰርቅ አሰብኩኝ እንጂ አልሰረኩኝ። አሁን ሳንቾ። እሺ በቃ ያው ዝም አልኩ። እኔ የምለው ግን ከየት ነው ብቅ ያልከው? ዝም በል ሳንቾ፣ እያናደድከኝ ነው። ማለቴ ሰው እንደ መንፈስ እንደዚህ ከየት ብቅ ይላል? አንተን እየተከታተልኩ ነበር። ለምን? ምንም አልተማመንኩብህ። ወዳጅነት የለም ማለት ነው? አንተን ያላቀም እንዴ? ይኸውልህ ስልክ ስታይ አይኔ ይቀየራል። በተፈጥሮዬ ነው። በተፈጥሮ? አንዳንድ ሰው ታውቃለህ፣ ኬክ ሳይ ምናምን ይደሰታል። እኔ ደግሞ በቃ ጀዋል ሳይ በቃ ደስ ነው የሚለኝ። ቆይ አንተ መቼ ነው የምትቀየረው? ኧረ ጎብላ ምን ነው ተቀይሬያለሁ እኮ አንዴ። አሁን ምን ልታደርግ ነበር? ያው እኮ የተቀየረ ሌባ። ጎብላ ደግሞ ምን ነው መቅለድ አይቻልም እንዴ? በፍጹም አይቻልም። እኔ የምልሽ ጎብላ አንድ ጥያቄ ግን ልጠይቅሽ። ምንድን ነው? ጀዋሏ ግን ሞዴል ያበደች ነበረች። የምወስድሽ ቦታ አለ። ቆየት ነው ጆከር እንደ ድሮ ይመስለኛል። አሁን ሁሉም ነገር የሚያደርገው በድብቅ ነው። ምናልባት እኔን ለማስደነቅ ነው። ቆይሻ ምንድን ነው የምለብሰው? ደግሞ ይበዛል። ችላ አድርጋት እንዴ? ሄሎ ሄሎ፣ ተዘጋጅተሻል? ነው። እሺ በቃ በፍጥነት ነው የጨረስሽው? አረ በፍጥነት አይደለም፣ ያው ለስንት ሰዓት ልብስ ምርጥ ነበር። እንግዲህ ያው ሳሁን ውጪ መምጣት ትችያለሽ። አዎ እወጣለሁ። እሺ በጣም ጥሩ። ከኔ ተደብቀሽ መውጣት ጀመርሽ ነው? እኔ ብለህ እስካሁን እኮ የምንሄድበት ቦታ አልነገርከኝም። ምን አለፋሽ ስንደርስ ታውቂያለሽ።
እኔ ግን የምጠረጠረው ነገር አለ። ምንድን ነው እሱ? ብቻ ግን የሚያናደኝ ቦታ እንዳትወስደኝ። ይኸውልሽ እኔ አንቺን የሚያስከፋ ቦታ በፍጹም አልወስድሽም። ነይ እንሂድ። ዛሬ ደግሞ አምሮብሃል። ጨምጭም ማለት ነው እንዳላለች ኧረ በእናትህ እግርህን አንሳ በእናትህ ሙሼ። ቤቶች እንዴት ናቸው? ጆክላታ የኔ ጌታ የኔ ጌታ የኔ ጌታ ሰንዬ እንዴት ነሽ እናቴ? አማን የኔ አባት እንዴት ነው? ሰላም ናችሁ? ፍሪጅ አስጠጋላችሁ። ፍሪጅ ነው ተባጣጋው እንኳን ደህና መጣችሁ። ስለመጣችሁ በጣም ነው ደስ ያለኝ። አየህ አላመነችም። እኛ ጋር ነው። አይሻ የእንጂ ፕላስ 3 ኧረ ሰንዬ አታስቢ፣ ችግር የለም። ዛሬ ጨዋ ነን፣ ያለፈ ታሪክ የለም። እስከዛው ድረስ ነው። ላጋ ከበሩ ብራዘር ያለፈ ታሪክ አታጠገበን። ሰኒ ሊና ማለት እሷ ነች። ሰላም ስላወኩሽ ደስ ብሎኛል። እኔ ደግሞ ስለ አንቺ ብዙ ነገር ሰምቻለሁ። እውነት ጥሩ እንደሚሆን ተስፋ አለኝ። አብዛኛውን ክቡራንና ክቡራን እንግዲህ ተመልካቾቻችን ቀጥታ ወደ ኮንሰርቱ ነው የምንሄደው። እንደገና ሊጀምረው ጆን ሆነ ያዝበሉኝ። እኔም ለመያዝ እያሰብኩ እስኪ እንስማ በእናትህ። Thank you so much. በፍቅሬ ወደ ማይክል ጃክሰን ሄደለ። አንተ ከየት ነው የምትፈጥራቸው? ሙዚቃን እኮ በዳዴ ያስኬካል። ጥበብ ትፋረድ። እሺ እንደውም ማለት ነው በቃ አንተ ዝፈን እኔ እጨፍራለሁ። ያኔ ወደ ማይክል ጃክሰን እኮ ሄደብኝ ታራሰው ቸበቸበ አርጉላት ታስከስታዋ መደኩም ተውላት ወይ ይረግረግ ሸጋዋ ቸበቸበ ማነው በቅሎ ሳንቾ እዛ ሂድ። ሙዚቃ ላይ ያጋጥማል እኮ መድረክ ላይ። ቆይ ፕሮፌሽናል ነኝ አላልክም እንዴ? እንዴ ታዲያ የኔ እኮ በጣም ፕሮፌሽናል። አንተ ነህ ፕሮፌሽናል? አንተ ፕሮፌሽናል ነህ እባክህ። ለነገሩ እሱን ከዝርዝሩ አውጣ። ሳንቾ ግን ምንም ነገር የለበትም። እንዴ አንተ ፍታ፣ ዝም ብለህ ነው ኑር። እንዴ አረጋሽ ከተስማማችሁ በኋላ ነው እንዴ? ሲጀምር እነሱ ጋር አይሆንም። እንዴ አንቺ ምን ብሰሽ ቁጭ ታያለሽ? አይደብርሽ? እና ሙቅል አድርገው ብዬ ነው። ለዚህ እኮ ነው ይዤሽ የመጣሁት። አንተነቱ ከሆነ እኔ በጣም ነው የተዝናናሁት። Thank you. እሺ አሁን ምን ተሰማሽ? እስኪ ምኑ? ስለ ጎቤው፣ ሳንቾ፣ ሊና ሁሉም ነገር በጣም ደስ ብሎኛል። እውነት? አዎ በጣም በተለይ ደግሞ ሳንቾ እና ጎቤውን ድጋሚ ስላገኟቸው ደስ ብሎኛል። ሳንቾ እኮ ዛሬም እንደ ድሮ ነው፣ ምንም አልተለወጠም። ያው ሳንቾ ሁሌም ሰው ማዝናናት ይወዳል። አሁንም እንደ ድሮ ነው። ዘፈኑስ? እባክህ እሱ ላታስታውሰኝ እንዴ። ለምን እንዴ? እስካሁን ድረስ ሳስታውሰው ሳቄ ይመጣል። ደግሞ ከሊና ጋር በጣም ተስማምታችኋል አይደል? አዎ መጀመሪያ ላይ ስንገናኝ ትንሽ ግራ ገብቶኝ ነበር፣ ግን በጣም ደስ የምትል ልጅ ነች። እኔም መጀመሪያ ቀን ያየኋት ጊዜ በጣም ግራ ተጋብቼ ነበር፣ ግን ያው ተላመድ። ግን ደስ ብሎሻል አይደል? አዎ በጣም ደስ ብሎኛል። አመሰግናለሁ። እሺ ምን አደረኩልሽ ነው የምታመሰግኝ? ዛሬ ስለወሰድከኝ ነው። ቤቴ ብቀመጥ ኖሮ እንደዚህ ደስ አይለኝም ነበር። ደስ ካለሽማ ያ በቂ ነው። በነገራችን ላይ ልክ እንደ ድሮ እንደዚህ ተሰብስበን ማሳለፋችን ደስ ብሎኛል። ታዲያ ምን ችግር አለው? አንቺንማ ደስ ካለሽ ይደገማል።
ተስፋ አደርጋለሁ። ቤትሽ አደረስኩሽ? አዎ። በቃ መልካም አዳር ይሁንልሽ። ለአንተም ደግሞ እንደገባሽ ደግሞ ሁሉም ነገር አመሰግናለሁ። ምን ማለት ቻው ቻው። ወይዬ ሮቤል፣ የት ነህ? አሁን እየተመለስኩኝ ነው። ከየት ነው የምትመለሰው? ብቻህን ነህ? አረ ከሰኒ ጋር ነበርኩኝ። አሁን ቤቷ አድርሻት እየተመለስኩኝ ነው። ጥሩ፣ ላገኝ ፈልጌ ነበር። ምነው ሮባ፣ በሰላም? አዎ በሰላም ነው። እንዴ አስፈራራኝ እኮ። በስልክ አይደለም በአካል ለማውራት ያለብን። ምንድነው ጉዳዩ? ስለ አንተና ስለ ሰኒ ነው። ስለ አንተና ስለ ሰኒ? እሱን ስትመጣ እነግርሃለሁ። እሺ እሺ፣ መጣሁ። እሺ፣ እጠብቅሃለሁ። እሺ እሺ። ቆይ ስለ እኔና ስለ ሰኒ ምን ሊሆን ይችላል? ሮባ ጆካ፣ እንዴት ነህ? እንደምን አለ? አማን ሰላም ነው? እንዴት ነህ? አለሁልሽ። አለን 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 አለን። እንዴት ነው ዛሬ? ፈካ ብለሃል። እንዴት ነበር ከሰኒ ጋር? በእናትህ በጣም ደስ የሚል ጊዜ ነበር። ከረጅም ጊዜ በኋላ እንደ ድሮ መሆን ጀምረናል። ይሄ የሚያስደስት ዜና ነው። እኔም አልጠበቅኩትም ነበር፣ ግን ዛሬ በጣም ቅልል ብሎኝ ነበር የዋልኩት። ቆይ ምን ሆነ ነው በስልክ አስቸኳይ ጉዳይ ነው ብለህ የጠራኸኝ? ዛሬ ራኬብን አግኝቻት ነበር። ራኬብን? አዎ፣ ስለ አንተና ስለ ሰኒ ብዙ ነገር አውርቻት ነበር። እና? አዎ፣ በግልጽ ነው የነገረችኝ። እናንተ እንደማትስማሙ ታስባለች፣ አንድ ላይ እንደማትሆኑ በግልጽ ነው የነገረችኝ። እሷ እንደዛ ማሰቧ ምንም አይገርመኝም። እሷ ደግሞ ሰኒ ለአንተ ምንም ስሜት እንደሌላትና ድጋሜ እንደምትጎዳት ነው የምታስበው። ሲጀመር ራኬብ እኮ በቀላሉ ያንን አታምንም። ግን እኔ ማምነው ሌላ ነገር ነው። ምን? ይኸውልህ ጆከር፣ ሁለታችሁ እርስ በርስ ትጨነቃላችሁ፣ አለበለዚያ ሁሉ ነገር አይሆንም ነበር። ነገሩ ግን ራኬብ ይሄንን አትፈልግም። አውቃለሁ። ስለዚህ የሆነ ነገር ማድረግ አለብን። ሮቤል ምን ሆንክ? ሮቤል መድኃኒት ነው? ውሃ የለም? ቆይ ላምጣልህ። አሁኑን እመጣለሁ። መጣሁ ሮቤል። ጆከር